ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? እንግዲህ ሰሞኑ ቲክቶክ ላይ እየተዘዋወረ ባለው በዚች ልጅ ሞት አማካኝነት ማለት ነው ኮመንት ላይ እንደምታዩት የብዙ ሰዎች የተስፋ መቁረጥ ስሜት ነው የሚታየው እና ማለት ነው። ልጅቱ በእርግጥ በጣም ነው የምታሳዝነው። በዛ ላይ በጣም ትንሽ ልጅ ናት። ብዙ ነገር የሚጠበቅባት ልጅ ናት። ነገር ግን እንደዚህ ባጭር ራሷ ሰበብ ሆና በእርግጥ አላህ ስብሓነሁ ወተዓላ ትሞታለች ያላትን ነፍስ በየትኛው ቀን የጻፈላትን ነፍስ መሄዱ አይቀርም። ግን ደግሞ እኛ ለህይወታችን ተጠያቂ ነን። እንዴት ነው በዚህ ዓለም ሳይመቸን እንደገና በዛኛው ዓለም ላይ ደግሞ ራሳችንን አጥፍተን በዛኛው ዓለም ተጠያቂ የምንሆነው? በተለይ በሁሉም ሃይማኖቶች እነዚህ ነገሮች የተከለከሉ እንደሆኑ እናውቃለንና ለሚገጥሙን ፈተናዎች ታግሰን ማለፍ እየተቻለ ብዙ መከራዎችን እኮ መቋቋም የምንችል ሰዎች ነን። በእርግጥ ከአቅማችን በላይ የሚሆኑ ብዙ ነገሮች አሉ። እንደምታዩት ኮመንታቸው ማለት ነው። ብዙ ልጆች በቃ እኔ ለእኔ ባረገው የሚሉ ናቸው ማለት ነው። እኔ እንጃ እኔ ኮመንቱ በሙሉ ሳየው ሁሉም ሰው ሞቱን ራሱን ይጠላል፣ ሞቱን ይመኛል። እና እኔ እንጃ ህይወት እኮ አጭር ናት፣ መቼም አንኖራትም። ግን በቃ ነገ እንሻገራለን የምትለዋ ተስፋ ታኖረናለች። ነገን እንሻገራለን የምትለዋ ተስፋችን ናት። የሚገርማችሁ ታድላ የሚል ራሱ አሉ። ሱብሃንአላህ። ያኔ እንግዲህ ሞትን ታድላ የሚሉ ሰዎች እዛ ሀገር ላይ በተለይ አሁን ሳኡዲ ላይ እኔ በዚህ ሳምንት ራሱ የሶስት ሰው ሞት ነው የሰማሁት። 3 ሳምንት ባልሞላ ጊዜ ውስጥ የሶስት ሰው ሞት ማለት ነው። እኔ እንጃ በጣም ከባድ ነው ራስን ማጥፋት። በተለይ ደግሞ አሁን በዚህ ሀገር በሳኡዲ ህግ መሰረት ማለት ነው አንድ ሰው ሲሞት ከኑሮ በላይ ነው ሬሳውን ራሱ ወደ ሀገር ለማስገባት የሚከፈለው መስዋዕትነት ማለት ነው። እና ሀገራችን ላይ ሂደን እንኳን መቀበር በማንችልበት ቢያንስ እኛ ዛሬ የሆነ ነገር ራሳችን እንድንጠላ አድርጎ ሊሆን ይችላል። በህይወታችን ማናችንም አረብ ሀገር ላይ ደልቶት የሚኖር ሰው ከስንት አንድ ነው በራሱ እየሰራ በራሱ የሚኖር ሰው። አብዛኞቻችን ተስፋ በመቁረጥ በቃ ብዙ ችግሮችን በማሳለፍ ነው የምንኖረው። ይህም ሆኖ ግን መቋቋም አለብን። ለማን አንድ ሰው እንኳ በህይወታችን አንድ ሰው እኮ ሊኖር ይችላል። ከዛ አንድ ሰው እናታቸውን ሰው አሁን እች ልጅ እናት አላት። እዚህ ሀገር ደግሞ መንትያ እህት አላት። በጣም ሁለቱም በቃ የሆነ በሃይማኖታቸው ጠንካራ የምትሏቸው አይነት ሰዎች አሉ አይደለ? እንደዛ ናቸው። ግን የሰው ልጅ በሃይማኖቱ ጠንካራ ከሆነ እንደዚህ አይነት ሸይጣን የሚገፋፋን ቦታ ላይ መገኘት የለብንም። የሆነ ነገር በቃ እኛን አይምሯችንን የሚያስት ነገር ካጋጠመን ራሱ በቃ ወደ ሁላችንም ወደ እምነታችን ከእምነታችን መራቃችን እኮ ነው እንደዚህ ተስፋ የሚያስቆርጠን እንጂ የሆነ ሰው ቢበድለን እኛን የሆነ ሰው በቃ እኛን ማጥቃት ቢፈልግ እኛ ለፈጣሪያችን መናገር ከፈጣሪያችን ጋር ማውራት የተሻለ ነው። ከማንም በላይ ደግሞ የምትጎዳ እናት አለች፣ የምትጎዳ እህት አለች። በነገራችን ላይ እኔ ለእሱ አይደለም የምር ልጅቱ በጣም ነው የምታሳዝነው የሞተችው። እህቷ ደግሞ ከሷ በላይ ታሳዝናለች። ለምን መሰላችሁ? በሰው ሀገር ናት። በቃ የእህቷ ሞት ስሰማ እንደገና ደግሞ በቃ አለ አይደለ አስባችሁታል? ይህ ሁሉ ፈተና ተቋቁማ ማለፍ እኔ እንጃ። እሷ በቃ ከዚህ ህይወቷ ወጥታለች፣ ከዱንያ ህይወት ወጥታለች። የአኼራዋን ደግሞ ፈጣሪዋ ነው የሚያውቀው። ማንም የአኼራዋን ጉዳይ ማንም አያውቅላትም፣ እኛም አናውቅ። ሰው ራሳችንን እኛ ብናጠፋ ራሳችንን ነው የምንጎዳው፣ ማንንም አንጎዳም። ምክንያቱም እናታችን እህታችን ብትሆንም ዛሬ አልቅሳ ነገ ልረሳን ትችላለች። እኛ ግን ህይወታችንን በአጭሩ እንደቀጨነው ነው ማወቅ ያለብን። በራሳችን ፍላጎት እንዴት ነው? እኔ ግን እውነቴን ነው የምላችሁ አላመንኩበትም። ራሷን አንቃ ሞተች የሚለውን ነገር እኔ የሆነ ችግር ተፈጥሮ በእርግጥ መዳሞቿ ራሱ ታስረዋል እስከ 6 ወር ምናምን 100 ሺህ ብር ቅጣት። ምክንያቱም ልጅቱ ህገ ወጥ ስለሆነች የ100 ሺህ ብር ቅጣት ተቀጥተው እንደገና 100 ሺህ ሪያል ማለት ነው
100 ሺህ ሪያል ተቀጥተው እንደገና አሁን በ6 ወር ታስራለች መዳሟ ማለት ነው። ለምን ህገ ወጥ ሰራተኛ ቀጠርሽ በሚል ማለት ነው። እና እኔ ምን ቢገጥማት ነው የሚለው ነገር እኔ ግልጽ አልሆነልኝም። ያው ለወደፊት ሊብራራ ይችላል። እህቷም የምታውቀው ነገር አይ በወንድ ነው ምናምን ምናምን የሚሉት ነገር እኔ አይመቸኝም። የምሬን ነው የምላችሁ። ይችን የመሰለች ልጅ ወንድ እንትን ስላላት ነው ምናምን የሚሉት የሆነ ላይቭ ላይ እንደዛ ሲሉ ሰምቻለሁ። ነገር ግን እኔ አልስማማም። ምክንያቱም አንድ ሰው እንዴት ነው ለወንድ ብሎ ራሱን የሚያጠፋው? እኔ እንጃ ምን አይነት አይምሮ ነው? እናት አላት፣ እህት አላት። እሷ እኮ እዚህ ሀገር ላይ የተሰደደችው ሰርቼ እለወጣለሁ፣ ሰርቼ ነገ ተስፋ አለኝ በሚል እንጂ ለወንድ ብላ አይደለም። ስለዚህ ስሟ ባይጠፋ በዚህ ብዙ ሰዎች እያንሸራሸሩት ስለሆነ ማለት ነው። በዚህ ስሟ ባይጠፋ እውነታው ቀስ ብሎ ፖሊስ ያጣራዋል፣ ያለውን ሁኔታ ያጣራዋል። ስለዚህ ሰው ተረጋግቶ የሚዲያ ባለሙያዎች ራሱ ማለት ነው ተረጋግታችሁ መረጃ ጣርታችሁ ብታቀርቡልን እኔ ደስ ይለኛል። ማለት ስሟ ባይጠፋ ልጅቷ እንደ ሄዳለች፣ ግን ደግሞ እዚህ ጋር የሚኖር ሰው አለ፣ ቤተሰብ አላት፣ ወገን አላት። ልጅቱ ደግሞ የሚዲያ ሰው ናት። የሚገርማችሁ እኔ እንደው ሰው ከሞተ በኋላ ለምንድን ነው ሰው የዛን ሰው ሚዲያ የሚያሳድገው? እኔ በአንድ ቀን 88 ሺህ ፎሎወር እንዳላት አይቼ ማለት ነው። በንጋታው ሳየው 95 ሺህ ፎሎወር ነው ያላት። ስብሃናላህ። እና እኔ እንጃ በጣም ይገርማል። እህቶቼ እዚህ ጋር ቆም ብለን ማሰብ ያለብን ነገር አለ። ብለን ማሰብ ያለብን ነገር ደግሞ እዚህ ጋር ቤተሰብ አለን፣ ወገን አለን እና ለነዛ ሰዎች ለሚጨነቁልን ሰዎች ለማይጨነቁልን ሰዎች ኦልሬዲ በቃ የኛ ህይወት ምንም ለማይመስላቸው ሰዎች መጨነቅ መጠበብ የለብንም። እና እህቶችዬ በኮመንት ላይ ብዙዎቻችሁ ተስፋ የመቁረጥ ስሜት ነው ያሳያችሁት እና ይህን ነገር ብናስተካከል አይምሯቸውን የሚያሳድስ ነገር መፈለግ ቢቻል እኔ እንደኔ ማለት ነው። ለማንም ብላችሁ ራሳችሁን ማጥፋት መመኘት የለባችሁም። እሷም እንግዲህ ወደ ፈጣሪዋ ሄዳለች። ለቤተሰቦቿንም እንግዲህ መጽናናትን እንመኛለን። አላህ ሶብር ይስጣቸው። ሌላ ምለው ነገር የለኝም። ብቻ ብዙ ምለው ነበረኝ ምለው ላጠፋብኝ ማለት ነው። ብቻ እኔ እንጃ። እኔ ተስፋ አትቁረጡ። የሆነ ቀን ያልፍልን ይሆናል። የሆነ ቀን በቃ እንደ ሰው እንኖር ይሆናል። አመሰግናለሁ ውዶቼ፣ ደህና ሁኑልኝ።